እሷም ቁርጧን ትወቀው አታወዛግቧት እንጂ አለፈ እኮ 3 ዓመት የማነኝ ያለች በድብቅ እሷን ማፍቀር እናንተንም ይብቃች ወይ ከሌላ ሰው ትውለድ እናንተን ካቃታች። ኧረ ጫማሽ አለቀን ይልሸኝሽ ምንድነው የምታካብጂው እንዴ? አባት ስራ የለም እንዴ? ምን ታካብጃለሽ እንዴ? ሞስኪቶ አቋም ቀረብሽ አስፈላጊ እንዴ? የኔ ቆንጆ የመኪና አንቺ ነው እንዴ? ምን ነው? በቃ እኔን ሸኝ። ወደ ሲኦል ወደ ሲኦል ሸኝ። ወደ ሲኦል ሸኝ? አዎ እዛች ፊት ለፊት ላይ ቆመን ሸኝሃል። ሞስኪቶ አቋም መርማሪው ብዙ ነገር አለ። አረ ይኸው እዚህ ጋር ከወንድ ጋር እኮ ናት። የቪዲዮ ማስረጃ ፈልጋሉ፣ ተከታተላት። አረ ይኸው ግንብ ጋር አስጠግቶ ሊሰማት ነው። አስቁመው። እንትን እኮ ነው ብሩን አላስገባልኝም ማለት ነው። አስገባልሃለሁ። አስቁመው። ምን ሲያደርጉ ነው? አው ብሩ አይቀድምም። እንትን እያሻሻት ነው። አረ በእግዚአብሔር ወንድሜ፣ በእግዚአብሔር አስገባልሃለሁ። አስቁም። እሱ አቁሞታል እኮ ነው። ብል እንዴት ነው ማስቆመው እኔ እኮ? አረ እግነት ልክልሃለሁ። አታምነኝ። መታዋትሙ ትልክልሃለሁ። አለቃ ረፈደ እኮ በቃ። ምን ማለት ነው ረፈደ? አንተ ሳታስገባልኝ አስገባው እኮ እሱ። አበባሽ ለምለሜ ሳላይሽ መክረሜ። ባይደው ግን እኔ ሐኪም እንዴት አድርጌ አላውቅም። ማለት የሆነ አጉል ባህሪ የለብም ምናምን በቃ ምን አይነት ጸባይ እንዳለክ። ቆይ ግን ምንድን ነው የምትፈልገው ከኔ? እንዴ ምን እፈልጋለሁ? ንጹህ ልብሽን ነው። ወይኔ ምንድን ነው የሚሻለኝ ነው? ምን ላድርግልክ? እኔ እንጃ። ብቻችን ነው? እሺ ነው ችግር አለ? እሺ ወደ ቤት እንሂድ። እሺ አዎ ዶክተር ልቡ ተገኝቷል። ቀስ በቀስ ነው ታዲያ። ኩላሊት ደግሞ ቀስ ብለን ነው የምናገኘው። ሱሪ ባንገት አትሁንብኝ እንጂ። ኧረ ጫማሽ አለቀን ይልሸኝሽ ምንድነው የምታካብጂው እንዴ? አባት ስራ የለም እንዴ? ምን ታካብጃለሽ እንዴ? ሞስኪቶ አቋም ቀረብሽ አስፈላጊ እንዴ? የኔ ቆንጆ የመኪና አንቺ ነው እንዴ? ምን ነው? በቃ እኔን ሸኝ። ወደ ሲኦል ወደ ሲኦል ሸኝ። ወደ ሲኦል ሸኝ? አዎ እዛች ፊት ለፊት ላይ ቆመን ሸኝሃል። ሞስኪቶ አቋም አባቴ ወይ ልወጣ ነበር። እስከ እንደምሽ ውስጠኝ ታውቂልን እጅ ላይ ኮን ብር የለም። ኡፍ በቃ እሺ ከራሴ ልጠቀምና ዳለበሽ ትሰጠኛለህ ነገር ያለ እንዲቻላል እንዴ ቲቲቲ እሺ አጅሬ የነበርክ ስደውልልህ ስልክ አታነሳም። እንደገና ደግሞ ጭራሽ ደግሞ ስልክና ተጠፍተሃል ምናምን በዛሬ ቀን ለምን ነበርክ? ይሄ ምልክት የጨጓራ በሽታ ምልክት። ጨጓራ በሽተኛ ነኝ ማለት ነው? መድኃኒት እንዳዝልክ ይሄ በሽታ መች እንደጀመረ ልትነግረኝ ትችላለህ? እኔ እንጃ አላስታውሰው። ስታስታውሰው ደውለህ ንገረኝ። ጨጓራዬን ትንሽ አሞኝ እባክሽ ሆስፒታል ነበር። ጨጓራ ማሞ ሆስፒታል ነበር። በዛሬ ቀን ነው የሚያምህ? በዛሬ ቀን የምትታመመው? ሲጀምር ደግሞ ጨጓራህንስ ቢያምህ ማለት ነው ነገ ከነገ ወዲያ ምናምን አትጠቀም። ዛሬ ደግሞ ምን እንደሆነ ታውቃለህ? ምንድን ነው ምን ይፈልጋል? አንተማ ምን በወጣ ምን እንዴት ታስታውሳለህ? እናንተ ከተገናኘን 2ኛ ዓመት አንቨርሰሪያችን ነው ዛሬ። ያደሉማ አንቨርሰሪ ከበረታስ እንደገደረገደታ አይደል? እኔና አንቺ ከተገናኘን 2 ዓመት ሞላል እና ዛሬ እኮ እኔ እናንተ ከተገናኘን 2 ዓመት እኮ ሞላል። ቆንዴ ጠብቂኝ ነው እንዴ? ሄሎ ዶክተር። ሄሎ
በሽታው ከጀመረኝ 2 ዓመት ሆነኛል። ምን 2 ዓመት? አረ ጨጓራ በሽተኛ ከሆንኩ 2 ዓመት ሆነ። እውነት ወረድ ወረድ ግልግል ነው እናቴ። አንተ ነህ ጨጓራ በሽተኛ ያደረከኝ ነው። ኖ እንዴ ሰላም ነው። መርማሪ ፖሊስ ነበርኩ ያልኩት። አንተ ነው ነርስ ነኝ። ማታ ግርዛት ምናምን ነገር ያው ታውቅ የለ ደንበኛ መርማሪ ፖሊስ ነኝ። ምንድነው ችግሩ? ፍቅረኛዬ በእናትህ ቺት ያደረገችብኝ የመሰለኝ በጣም እየተጠራጠርኩ ነው። ያለችበት ጋር መደወል ታጤ ያሉበት ከአንድ ወንድ ጋር በተያት ቀጥታ ነው የምደውለው። ወዲያው ነው የምደውለው። የሥራው እኮ ነው። ሂሳቡን ታስገባልኛለህ። ችግር የለውም። መርማሪው ብቻ ነገር አለ። አረ ይኸው እዚህ ጋር ከወንድ ጋር እኮ ናት። የቪዲዮ ማስረጃ ፈልጋለሁ፣ ተከታተላት። አረ ይኸው ግንብ ጋር አስጠግቶ ሊሰማት ነው። አስቁመው። እንትን እኮ ነው ብሩን አላስገባልኝም ማለት ነው። አስገባልሃለሁ። አስቁመው። ምን ሲያደርጉ ነው? አው ብሩ አይቀድምም። እንትን እያሻሻት ነው። አረ በእግዚአብሔር ወንድሜ፣ በእግዚአብሔር አስገባልሃለሁ። አስቁም። እሱ አቁሞታል እኮ ነው። እንዴት ነው ማስቆመው? እኔ እኮ አረ እግነት ልክልሃለሁ። አታምነኝ። መታባትሙ ትልክልሃለሁ። አለቃ ረፈደ እኮ በቃ። ምን ማለት ነው ረፈደ? አንተ ሳታስገባልኝ አስገባው እኮ እሱ አስገብቶታል። በድንገት የአምስት ሰዎችን ህይወት የነጠቀው እንዲሁም ደግሞ የከተማዋን ነዋሪዎችና የሆስፒታሉን ሰራተኞች ሳይቀር ድንጋጤና ጭንቀት ውስጥ የከተተው ይህ በሽታም እንግዲህ ምልክቶቹ ምን እንደሆኑ እየተነገረ ነው የሚገኘው። ይህንን ቪዲዮ ሼር እያደረጋችሁ እንዲሁም ደግሞ ሪፖስት እያደረጋችሁ ለበርካቶች እንዲዳረስ አድርጉ። በጂካ ከተማ ውስጥ እንግዲህ እስካሁን ድረስ 5 ሰዎች የጤና ባለሙያዎችን ጨምሮ ማለት ነው 5 ሰዎች ሞተዋል። እንዲሁም ደግሞ 8 ሰዎች በበሽታው ተጠርጥረው እንግዲህ ተለይተው እንደተቀመጡ ጭምር እየተነገረ ነው የሚገኘው። የበሽታው ምልክትም በአፍና በአፍንጫ መድማት እንዲሁም ደግሞ በተለያዩ አካባቢዎች ላይ በድንገት ደም መፍሰስ፣ ከፍተኛ የሆነ ትኩሳት፣ ማንቀጥቀጥ እንዲሁም ደግሞ የተለያዩ ምልክቶች እየታዩ እንደሆነም እየተነገረ ነው የሚገኘው። እነዚህ ምልክቶች ያያችሁ ሰዎች በአስቸኳይ ወደ ሆስፒታል በመሄድ እንዲሁም ደግሞ ራሳችሁን በመለየት እንድትተባበሩ፣ በተጨማሪም ደግሞ የከእጅ ንክኪ እንዲሁም ደግሞ ከተለያዩ የሰውነት ንክኪዎች እንድትቆጠቡና እጃችሁን ቶሎ ቶሎ በሳኒታይዘር እንድታጸዱም ጭምር እንግዲህ እየተነገረ ነው የሚገኘው። ስለ በሽታው የመተላለፊያ ሁኔታ እንዲሁም ደግሞ የተለያዩ መረጃዎች እስኪወጡ ድረስ እነዚህን ጥንቃቄ አድርጉ። እንዲሁም ደግሞ ይህ ቪዲዮ ለሚያስፈልገው በሙሉ ሼር እያደረጋችሁ አዳርሷቸው ማለት ነው። ለሞቱት ነፍስ ይማር፣ እንዲሁም ደግሞ ለታመሙት ምሕረት ይላክላቸው። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት። ባሴ ጉራጌን አትችለውም። በኑሮ ዘዴ ማንም ጫፉ ላይ አይደርስም። አንዱ ጉራጌ ጥርሱን ሊነቀል የጥርስ ሐኪም ጋር ሄደ። የጥርስ ሐኪሙ 5000 ብር እንደሚያስከፍለው ነገረው። ጉራጌው ትንሽ አሰበና ዋጋ የሚቀንስ ሌላ ዘዴ አለ ወይ ብሎ ጠየቀ። ሐኪሙም ያለማደንዘዣ በ1000 ብር እንደሚነቅልለትና ነገር ግን ያለማደንዘዣ ጥርስ መንቀል በጣም ከባድ ሕመም እንደሚያስከትል ነገረው። ጉራጌው ያለማደንዘዣ ሊነቀል ተስማማና ከ2 ቀን በኋላ እንዲመለስ ተነገረው። የቀጠሮ ቀን ሲደርስ ጉራጌው ጥርሱን ያለማደንዘዣ ሊነቀል ተዘጋጀ። ሐኪሙ እየደበረው ጥርሱን መንቀል ጀመረ። ነገር ግን ጉራጌው ምንም የህመም ስሜት ሳያሳይ እንዲያውም ፈገግ እያለ ጥርሱን እያሳየ ተነቀለ። ሐኪሙ በሁኔታው ተደንቆ በሕይወቴ እንዳንተ አይነት ጀግና አይቼ አላውቅም። ዛሬ ስሜትን መቆጣጠር ምን ማለት እንደሆነ ካንተ ተምሬያለሁ። እንዲያውም በነፃን የማክምህ ብሎ ለጀግንነቱ ሌላ 2000 ብር ሽልማት ሰጠው። ሐኪሙ ማምሻው ላይ ከሌሎች የጥርስ ሐኪም ጓደኞቹ ጋር ተገናኝተው ሲዝናኑ ዛሬ ስላጋጠመውና ያለማደንዘዣ ጥርሱን ስለነቀለው ጀግና ጉራጌ ሲነግራቸው ከሐኪሞቹ መካከል አንዱ በንዴት ከተቀመጠበት ተነሳና ጉራጌው ቢጫ ጃኬትና ጥቁር ሱሪ አድርጎ ነበር ሲል ጠየቀ። አዎ አለው። እሱ እኮ መጀመሪያ እኔ ጋር መጥቶ አፉ ውስጥ ማደንዘዣ አድርጌለት ማደንዘዣው እስኪሰራ ለ30 ደቂቃ ውጭ ሆነ ጠብቀኝ ብየው ከ30 ደቂቃ በኋላ ወጥቼ ስፈልገው የጠፋብኝ ሰውየው ነው አለው። ወይኔ አስቸገርንሻ። አረ ብሉ እንግዲህ እኮ ይሄ እሱ ነው። በቃ እሺ ብሉ። እሺ ብሉ። እንበላለን እንግዲህ አትፍራ፣ እንደ ቤትህ እሺ።
እንደ ቤትህ ያው ብላ እሺ አትፍራ ብላ እንትን ነው እዚህ ቤቴ ጥሩ ነውና ምንም ኧረ እንዴ ሷም እንደ ብላ ኧረ ብላ እየበላኮ ነው ምንድነው ለምን በዚህ አታነሳም ብላ አትፍራ እንደዚህ በቃል እኮ ብላ ምንድነው ተንኮሱ ብሉ እንጂ እየበላ ነው እሱ ብላ አንተ ምን በላለው ሳኑን ከለለ ወሰደው እንግዲህ አረ ቀረባ እንዴ ብላ አንተም ዝም ብለህ እኔ እንግዳ ስለሆነ ወይ ምንድነው አረ ይብላ በኋላ ብሉ ምን እንዳንተ በዚህ አላልከኝም እንዴ ምንድነው እንዴ ቤቱን ነው ያልኩ እንጂ ሳኑን ነው እንዴ አንተ ሳኑ እኮ ነው ያየ ምግቡን ነው ያየ ካንተ God have mercy upon us. ሳኒ ገዛልሻለሁ እንግዲህ በቃ ምን አልከኝ ተንኮሱ ሳኒ ገዛልሻለሁ ምን ነው የለኝም አልኩ እንዴ ብሉ እንጂ እናንተ ዝም ብላችሁ ለምን ከዚህ አንበላም ከዚህ ምን ማለት ነው እኔ እንግዳ ስለሆነ ነው አረ ይብላ በቃ እኔ ሄዳለሁ ጭንቆ ይብላ በልቶ ይምጣ በቃ እኔ ርቦኛል ምን እበላለሁ ጨረሰ እኮ ሳህኑ ላይ ያለው እውነት አረ ብሉ ዝም ብላችሁ ምንድነው ጨምራለሁ ካልጠገባችሁ ይጨምራል እንዴ ከሆነ ብላ እንግዲህ ይጨምራል ያለ እሺ ብላ አንተም ብላ እንጂ በቃኝ እንዴ ሁለታችሁ ወዳችኋታል እሷ አንድ ነች እንዴት ይሻላል ተው ንገሯት ተሽቀዳድማችሁ ሌላ ሰው በልቷት እንዳይቆጫችሁ እሷም ቁርጧን ትወቀው አታወዛግቧት እንጂ አለፈ እኮ 3 ዓመት የማነኝ ያለች በድብቅ እሷን ማፍቀር እናንተንም ይብቃችሁ ወይ ከሌላ ሰው ትውለድ እናንተን ካቃታችሁ ቶሎ በቃ ባለበት እንትነካክ ጠብቂኝ እዛው እሺ እንዴት አደረ እዚህ ሰው ይፈልጋል ሰላም እንደው ተቸግሬ ባንድ መጣ ወደ ጋሽ ጭነች እኩል መድኃኒት ተቸግሬ ነው የመጣው በጣም ተቸግሬያለሁ ሚስቴ በቃ ከኔ ጋር አይደለችም ስልኳ ጋር ናት በቃ ቴክስት ምንም ሌላ ሰው ጋር ታወራለች እኔ አሁን ይሄንን የሚስቴን በቃ የስልኳን ጋር እንዳትሆን መቆላለቻ ያለው አልገባህም እንዴ ከሌላ ሰው ጋር ያወራችብኝ ነው ከሌላ ሰው ጋር ያወራች የተጻጻፈችብኝ ነው ሚስቱ መፍትሄ ካለ ለዛ መፍትሄ በቃ መቆለፊያ መፍትሄ ይፈልጋል ሁሉ ኦኬ ስራለ 400 ብር ናት ችግር የለም እሺ ላምጣልህ እሺ እሺ እስከጀም ችኩል ጋር መጣቆ መፍትሄ አታጣም በቃ እንካ የምትጠቀመው ምን መሰለህ ስልኩን ታስቀምጥና እንደዛ አድርገህ ነው በስ ስልኩን የምትመታው እንደዚህ መድኃኒቱ እሱ ነው መድኃኒቱ ይሄ ነው ስንት ነው ድንጋይ ትመስላለች ግን መስበሪያ ናት ስልክ ሌላ ምን ይሄው ነው ይሄ ተሰራርች ያቀርብ 400 ብር ነው 400 ብር 400 ብር ነው በቃ አሁን ይሳብራ ስልኩን ያዝ አድርገህ በሱ መከስከስ what the fuck አለህን ወሰአለህን ይልሃል ሰላም አለይኩም አብብቲ መተናል ተመልሰናል አንቺን የመሰለ ሴት ፈልጌ ነው እዚህ ድረስ የመጣሁት ይያለ ኦ ማይ ጋድ ቴንክ ዩ በልልኝ በእናትህ እኔ ራሱ ከልጅነቴ ጀምሮ አረብ አገባለሁ ስል ነው የኖርኩትኝ እሺ እንትን አለ አብዱላ አዚዝ يلا شكرا على الهلال እሺ አመሰግናለሁ እያለሽ ነው እሺ ሹፊ ለአክተሮች ሹፊ يلا ይኸውልሽ አንቺን አግብቼ ልጆቼን ከቤታችን ጀርባ ያለው የነዳጅ ክምችት ላይ አንቀባረሬ ማሳደግ ነው የኔ አረብ ደስ ሲል ኡፍ እንኳን አበሻ ላይ አልጣለኝ በልልኝ አንተን እየጠበቅኩ ነው ለካ አበሻው እንዲያስጠልኝ ይሄን አላስተረጉም እሺ አሁን ዝም ብለህ ማለት ነው በቃ ለታክሲ ምናምን የሚሆን አንድ 200 ድርሃም እስቲ በልልኝ 200 ድርሃም ጠይቅ ላሽ እንዴ ላሽ በእኔ ያለው ይሄ ሰው ያበሻ ነው እንዳንተ ምን ጠቅሮብኛል እኔ እንተ ያው ላሽ ማለት ተርጉመው እያለ ነው ላሽ በይ አይደለም እንዴ እኔ አላምንም ሳሊ
ሀቢቢ ሹፍ ሳላዲን አንተ የምን ሳሊ ነው እንዴ? እሱ ሳሊ ነው እንዴ? ደጉ አንተም አለ እንዴ? ምንድነው እዛ ድድ ማስጫሌ ነዳጅ ተገኘ እንዴ? ምንድነው? አረም መስላል ሲጀመር እኮ አይነ ውሃ ከካ ያስታውቃል። አበሻና አንተ ጠቋራ ምን እኮ አረብ የሚመስለው ለጥቂት ሸውደኝ ነበር። አረብ ነው እንዴ? ኧረ እሱ ምን ድፍድፍ ነዳጅ እኮ ቤታቸው ጀርባ ያለው ተደፍቶበት እኮ ነው እንደዚህ ጠቆረው እንጂ ምን ቀይ ነበር ሌባ ሁላ እንዴ? በዲሞ ጉርጊ ሰረኔ ሳሊ ነኝ እንት ሳሊ ሹፍ ሳሊ ዛሬ በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው ይህ ቪዲዮ ምንድን ነው? በሐዋሳ ኢንዱስትሪ ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኝ ቶዮ ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነና ስለ ጉዳዩም ደጋግመው ቢያመለክቱ የሚሰማቸው እንዳጡ ያጋሩት ቪዲዮ ነው። እንደምትመለከቱትም ይህ የምታዩት ወጣትም በአንድ ቻይናዊ ራሱን እስከሚስት ድረስ ድብደባ ሲፈጸምበት የሚያሳይ ቪዲዮ ነው። ተደብዳቢው የፋብሪካው ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል እየተወሰደ ባለበት ወቅትም ራሱ ቻይናዊው ጭምር ስሜታዊ ሆኖ እንደነበርም መረጃውን ያጋሩት ሰራተኞች መናገራቸው ነው የተዘገበው። ቶዮ ሶላር ከፀሐይ ብርሃን ኃይል ማመንጨት የሚያስችሉ የሶላር ፓናሎችን እያመረተ የሚገኝ ፋብሪካ ነው። እንግዲህ መንግስት ይህንን መረጃ አጣርቶ በዜጎች ላይ እየደረሰ ያለውን ያልተገባ ድርጊት እንዲያስቆም አስፈላጊውንም እርምጃ እንዲወስድም በዚሁ አጋጣሚ ለመጠየቅ እንወዳለን። ዛሬ በእንግዳ ያበረ ነው እንደ ፓንት ቀያያችኋል ያለ ይመችው አለ ደሞ ከተገናኛችሁ ዝም ብሎ ያመላልስብናል እኮ አዎ ይኸውልህ ከሱ ጋር በኋላ እናወራ እንደ ፓንት ነው ያልከው ፓንት ነው ያልከው ወይ ማን ነው አሁን አንተ እዚህ ሰፈር ዱቤ ያለባቸውን ሰዎች ዝርዝር ትሰጠኛለህ ማለት ነው አረ በለው እሺ እንዳለ እሺ እይ ቢያንስ ተይው አንተ ዝም በል ተው ወይ ተይው ብሎ ነህ እንዴ አንተ ዝም በል አረ ተው በእናትህ ነግሬሃለሁ አረ እባክህ ብሎ አብኝዴ አረ እባክህ ተቀበለኝ አረ እባካችሁ እንደምን ቢያንስ ደብተሩን ባንዋሪ ምን ዋጋ አለው? እኔ አሁን ወለድኩኝ ነው የምለው ወልጄ እንዳልወለድኩ የወላድ መካኑኛለሁ እኮ እኔ ይኸውልህ አስቼ ከልጁ ጋር እየተዝናና ስናፕ አደረገልኝ አሁን ቅርብ ሰዓት። አንተ መች ነው ቆይ እንደ ሰው እንደዚህ ወግ ማድረግ የምታሳይ? ምን እባክህ አባዬ እኔ እኮ አመጣጤ አንተን ልጋብዝ ነበር እና ምን ያዘኝ ነው እንዴ? አንድ አለቃዬ ገንዘብ ያዘብኝ። አዎ እና ለዛ ነው እንጂ እኔ ዛሬ ቢሰጠኝ ብሩን ልጋብዝ ነበር። አንተ ምን ይሻላል ታዲያ እንዴ? እንደውም ሰዓት አለፈ። አንተ ዘንግቼዋለሁ ታውቃለህ። ደውልልኝ ብሎ ነበር። ይገርማል አሁን ቅርብ ሰዓት። አይ እንደዛ ከሆነማ አሪፍ ነው። እስቲ ደውልለትና እስቲ ስልክህን አንዴ ስጠኝና አባዬ ልደውልለት። ደውል። አዎ ኔትወርኩ በጣም አስቸጋሪ ነው እዚህ ቤት። ሄሎ አንተ ጅምኔ በእንግሊዝኛ የመጣው ዛሬ እኔ እኮ ትቼው ነው እኮ እኔ መጋበዝና እናቅቴ መስሎ አይደለም፣ ግን እንዳቀጥ ብዬ ነው። እንደዚህ ነገሮች ያባልጋሉ። አንተ በጣም ነው የሚያምር። ተመስገን ነው ተገባራ። ኧረ ምንም ማለት አይደለም አባዬ። እንደው ያቺ ሴትዮ ግን አሳዘነችኝ። እንደው በሀሳቤ ላይ ወላለች። ለእሷ እንደው የሆነ ነገር ሳትወስድላት ምን እናድርጋት? በእናትህ ይሄን ማለቀ በማን ስልክ ልናደርገው ነው? ማለት ምን ማለት ነው ደግሞ እሱ? ማለት ይሄ አይችልም ነው ያንተ አይችልም። አቤት አይሰማም አለቃ። ስልኬን በእጄ በላሁት። ወይኔ አባቴ ሴት ልጅ ይህ ጥናት ነው። ሴት ልጅ የአባቷን ፍቅር ጥግብ ብላ ካደገች ማንኛውም ወንድ መጥቶ እወድሻለሁ ቢላት አትሄድ። ኦልሬዲ የላቭ ጌጇ ይሄ እንትኑ ታንኳ ሞልቷል። በቃ ተወዳት ጨርሰዋለች። እና ቤት ውስጥ የሌላ አባት ግን እቺ ልጅ የሆነ ነገር ቢስ እያደረገች ነው የምታደርገው። ግን ጥሩ ቤት ውስጥ ሊያኖራት ይችላል። በጥሩ መኪና ሊያወጣት እሱ አይደለም ጥያቄው።
ጥያቄዋ ፍቅር ታይም ትልቅ መልእክት ነው። ምክንያቱም እዚህ ሀገር አባት በጣም ረጅም ሰዓት ይሰራል። በተሻለ እናት ናት የምትሆነውና ምንዝናናው መቀነስ፣ ስልክ ታይማችንን መቀነስ፣ ስትገቢ ስልክሽን ማጥፋት በጣም በቃ ይሄ ወሳኝ የሆነ ነው። እነሱ ፈረንጆች ጥሩ ናቸው፣ ይጽፋሉ ድካማቸው በቃ እና ከጥቂት ጊዜ በኋላ መጣች። አይ አይወደኝም እኮ አባቴ መመለስ ይኖረች። እንደገና ኮሌጅ ስትገባ ደግሞ ሞከረች። የሚወዳት ነው ጥያቄው፣ የሚወዳትም ወንድ ፍላጋ ያን አባት የሚሞላውን ቫኪዩም ማንም አይሞላው። እንዲሁ ስትፈልግ ነው የምትኖረው። በቃ ስትፈልግ ፍለጋ